ነገ ሊቨርፑል አይፈታኝም በቃ እኔ የት እንደምገባ አላውቅም 9 ነጥብ ይሆናል ነገ ከተሸነፍን አሁን በቃ 9 ነጥብ ልዩነት ተፈጥሯል እኮ ወይኔ ሰንደርላንድ ግለም ነው ተስፋም ቁጥ እኔ ይሄን ጨዋታ በቃ የሆነ ትንሽ ሆፕ ነበረኝ እኮ ሰንደርላንድ በመሆኑ እንኳን እና አሁን አርሰናል አይበላው ነው የምትሉኝ እኔ ኧረ በስመ አብ የት ነው የምንገባው ምን አይነት ፐርፎርማንስ ነው ያሳያቸው ነበር ድብድብ እኮ ነው ያደረጓቸው ዮኬሬሽ አምባክ እስከሚል ድረስ ዳንቴ ሊለ ነገር እኮ ነው ዛሬ እየሰሩ ኧረ ወይኔ አሽ እኔ ግን ማለት ነው አንድ ሳነቅ ማለፍ ማልፈልገው ሰው ማርቲኔሊ እዛ ጋር ምንድነው የሰራሃቸው መጨረሻ ደቂቃ ላይ አርምሱ አይቀና እንዲ ሶስት ሰው ነው የቀነሰው ማለት ይችላል ኧረ እኔ የት እንደምገባ አላውቅም ኧረ ቶሎ ብለን ሚዜውን እንምረጥ ዋንጫ መብላታችን በዚህ ይረጋገጥ አታገቢም ብለው እንደው ሲያሙሽ ቀን ይቆጥሩልሻል አሁን ሊደሩሽ በልልኝ አንተ ጋይስ እንደቀል ልንሞሸር እንደቀል ዋንጫውን ልንበላ ከለት ጨዋታዎችን ያሸነፍን እንግዲህ እዚህ ደርሰናል ያው ሚዜም እየመረጥን ነው እናንተና ግን ለአጃቢነትም አትመጥኑ ዛሬ 3 ነጥባችሁን ስለወሰዳችሁ እኛ እያሸነፍን ስለምትቃጠሉ በሱ ተጽናኑ ጋነርስ እንችላለን ማንን ሚዜ ማድረግ እንደምትፈልጉ ኮሜንት ላይ ጻፉልኝ ምረጡ ሚዜ መሆን የምትፈልጉም ተመዝገቡ ከነገሊት ውጪ we are gunners we are champion እርስ ደግሞ ምንድነው ሊያልቅ ሲል የምናገባቸው ጎሎች ግን እንዴ እኔ ነው ወርድስ በቃ እንችላለን ነው ማለት ግባናውጣው ቪክቶር ዮኬሬሽ ግባናውጣው this is my Arsenal ግባናውጣው ዴክላን ራይስ ብቻ ነው ጎል የቀረው ራይስ አለማግባቱ ደብሮኛል ግባናውጣው this is my እሺ አርስዬ 3-2 ሰንደርላንድን ቪክተር ዮኬሬዝ አንቺ ዮኬሬዝ የሆነ ሰውዬ ማን ሁለት ጎል አገባ ሶስቱም ኦፕን ፕሌይ የዙቢሜንዲ ጎል ታባቱ ነው የሚያምረው ዛሬ ኮርናና ኦንጎል ነበር ይናፈቀኝ አባቴ ጀለስካ ኮርና ምናምን ያለሽ ስታወራ አርሰናል ሰማው መሰለኝ እኛ ጽድት ያለ 3 ኦፕን ፕሌይ ጎል እነሱ ደግሞ ክሮስ ሴት ፒስ ምናምን ኬዝ ማለት በተለይ ቀላል ሴት ፒስ ማለት የኛ ሴት ፒስ እኮ እዛ ቦታ ላይ ማስቀመጥ ማናችሁ ማትችሉት እንኳን እንደዛ ክሮስ ማድረግ ራሱ አትችሉ የኛ ኳሊቲ ነው ምን ልክበት ቦታ ማለት ገባርለ አንዳንዴ እኮ ማንንም ሳይነካው ራሱ ይገባል ማንንም ሰው እናንተን አጋሽተናችሁ እናገባ ዛሬ ኦንጎል የት ነበርክ ፈርስት ሃፍ ራሱ የሳትከው ኳስ ኦንጎል ብቻ ነው ዛሬ ያጠፋው 9 ነጥብ አርገናል ጫናው በረታ ነው ምሽ ቸልሲ አሸንፏል ዩናይትድ አሸንፏል ሊቨርፑል ነጥብ ከጣልሽ ወደ መቀመቅ ተረዳሽኝ አይደል ማን ሲቲ ደግሞ ከተሸነፈ ማን ወደ እናንተ ነው የሚጠጋው ቶፕ 4 ሬስ ውስጥ እንልኳለን ማለት ብቻችን ከራሳችን ጋር ተወዳድረ ነው ምን በለው ማለት አደብ የያዘ ሰው ነው ሚዜ የሚሆነው ዘንድሮ በቃ አደብ የያዘ ሰው እኔ ማን ሲቲ ቢሆን ነው የምመርጠው ገባቷል እነሱ ክብር ያላቸው ስለሆኑ ማለት ነው አላ የሆነ ክብር ያለው ሚዜ ነው ገባ ክብር ያለው ሚዜ አለገና ብትለው የሚያምርለት ማለት የሚዜዋም አለገና ቢባል የሚያምርለት ቡድን ነው ማን ሲቲ ማለት ሌላው ጥናጃም ነው ለሚዜነት አይመጥንም ነገ የፈለጋችሁትን አርጉ እኛ አንጨነቅም ሪላክስ እንደዚህ ብለን ነው ማለት አንድ ለባዶ በቃለኛ በቂ ነው አንድ ለባዶ መጨነቅ ራሱ አያስፈልግም we are the gunners ይሄ ነው አርሰናል ይላል ደግሞ ይሄ ነው አርሰናል ነቀነቀው ይላል የምን አባክ ሰንደርላንድ ነው አንተ እኔ እኮ የሊጉ አለቃ ነኝ እኔ ላይ እንዴት አባክ ነው አንተ ልትቋጥር የምትሞክረው በሰንደርላንድ ዋጋህን ነው መሰጠ ዘንድሮ ማን ነው አሁን ይውላችሁ 9 ነጥብ ያማሩ ጀማው እኔ 9 ነጥብ አምሮኛል ይውላችሁ ነገ ዓለም አቀፍ ሀገር አቀፍ ቋጠሮ ይካሄዳል ይውል ሊቨርፑል ማለት ነው ልትበረታ ይገባል ሼባው መበርታት አለበት ጆጆውን ጥቅታ ሲዟል ከዛ በኋላስ ዋንጫውን በጊዜ ተሰጡናላችሁ ማለት ነው በጊዜ ደግሞ ይውል እኛ ቀይ ካርድ ምናምን ወጥቶልን ማሸነፍ አንፈልግም ዊዛውት ቀይ ካርድ ነው የምናሸንፈው ዊዛውት ቀይ ካርድ በሙሉ ተጫዋች ጥግህን ነው ማሲዝ ነገ ባምዳስ ኢንተርቴይንመንት ላይ ልዩ የሆነ የቋጠሮ ድግስ ተዘጋጅቷል በዚህ ፕሮግራም ላይ በጊዜ ከ12 ሰዓት ጀምራችሁ እንደመጡ ይሄ የቋጠሮ አምበል የአክቲቪስት ጥሪ ነው በጊዜ እንዳቀሩ ጀማው በጊዜ 12 ሰዓት ላይ እንገናኝ ይመቻችሁ ሲቲ 9 ነጥብ ሆኗል ባይ ገባ
አርሰናል አሸንፏል። ምንድነው ማየው? 3-0 ምን አይነት ጨዋታ ነው? ምንድነው ጊዮኬሬስ ተቀየረ ገባ። በጣም ነው የምትችለው ፍና አድርጎ ነው የደበደባችሁ ማለት ነው። እንዳል ዙቢሜንዲ ምን አይነት ተጫዋች ነው ያለን? በዚህ መልኩ ይቅርታ የሚጠይቅ ተጫዋች፣ 2 ተከታታይ ጌም ላይ ኦፕኒንግ ጎል የሚያስቆጥር፣ ዛሬ ደግሞ ምን አይነት ጎል ነው ያገባው? እግዚአብሔር ምን አይነት ቴክኒክ ነው በኢየሱስ ምዴ ጥግ አንግል ስር ጭራሽ ማለት ነው የማይመስል ጎል። ዙቢሜንዲ በጣም ነው የምትችለው። እኛ እንብለው ሳይኒንግ ኦፍ ዘ ሲዝን ምንም ጥያቄ የለው ማለት ነው። ዙቢሜንዲ ምን አይነት ሰው ነው? የመጀመሪያ እኮ ሲዝን አይመስልም። በጣም ነው የምትችለው። ኧረ በስመ አብ ማን ዛሬ ትሮሳርድ በጣም ኩክ እያደረጋቸው ነበር ሙሉ ቲሙን ማለት ነው። ጊዮኬሬስ ተቀየረ ገባ፣ ህይወታቸውን አበላሸው። ማን ሀቨርዝ አንድ አሲስት አደረገለት። ምን አይነት ጨዋታ ነው ያየነው? ማን ሰንደርላንድ እኮ አይመስልም እኮ ጥፍ ይዘን ማለት ነው። ባይበሉ እየደበደብን እንደዚህ ጥፍ ማን 9 ነጥብ ሆኗለሁ። ነገ ሲቲ ይጥላል። ጉዳችሁ ነው። ከዛ በኋላ ዝግጁ አይደላችሁም ለኛ። እንዴት ላስረዳችሁ? ስሜቱ ከባድ ነው። በሜዳ ተጫውቶ ማሸነፍ አንድ ነው፣ ክሊንሺት መጨመር እሱም ተገቢ ነው። አጥቂ ሲያገባ ግን ደስታው ሌላ ነው። ዛሬው ይለያል። ዛሬው በጣም ነው የሚለየው። አስቡት፣ ሰንደርላንድ ማለት ነው አይደለም ክሊንሺት ማለት ነው። ኦን ታርጌታችንን ያበላሸ በሚያስፈልገን ሰዓት ደግሞ ነጥብ የወሰደ ክለብ ነውና እሱን እንዴት እንደተበቀልነው ታውቃላችሁ? የሚያምር ዝግንን የሚያምር የዙቢሜንዲ ጎል። በዛ ላይ አጥቂያችን ተቀይሮ ገብቶ ያ ጸጉሩ የሚዳብሰው አወቃችሁታ? ያለ ፔናልቲ ብዙ ጎል የለው የሚባለው አወቃችሁ? ጸጉሩ እንዲህ ይነካካ ማለት ራሱ ስዊድናዊው ራሱ ማለት ነው። ገብቶ ተቀያሪ ገብቶ 2 ጎል ስትታለች 2 ጎል አንዱን ላደብረው ማለት ተኝቶ ነው ሰለብሬት ያደረገው። የዛሬው ይለያል። ሰንደርላንድ በቃ ለነበረን ጊዜ በጣም ነው የምናመሰግነው። የምትወስደውን ወስዳል፣ የምንነጥቀናል። በጣም ነው የምናመሰግነውና የዛሬው ይለያል ጎበዝ። በቃ ደስ የሚል ሳምንት ነው የሚሆንልህ። ታዲያ ይሄ ደስታ የሚቀጥለው በምንድን ነው? ሼባው በስተርጅናው ቁም ነገር ሲሰራ ማለት ነው። ሳምንቱም አመቱም ይደራል ነው የምላችሁ። በቃ ይደራል። እዚህ ደስታቸው ስንል ነው ነገ ሲቲን ቅጥቅጥ የምናደርግላችሁ። እዚህ ደስታ ላይ እንትን አንቸልስም። ማንቸስተር ነው፣ ጠላት ነው። ነገ ሲቲን ስትት እናደርጋለን ማለት ነው። ለዚህ ይሄ ደስታቸው ላለማከልከል ሲባል ማለት ነው። እኛ ሻምፒዮንስ ሊጋችንን እዚህ እንደሰታለን። በልተነዋል እንላለን። እነሱ ግን ማድረጋቸው። ስለዚህ ለእነሱ ቅድምን ያሸነፍኩ አሁን አንተ አሸነፍ። ተንጣጣ በቃ ፕሊዝ ወያለ አንረባበሽ። በቃ ምንድን ነው በቃ ምንድን ነው አንተ ቅድም አልቋጠርክም ልትል እና እኔ ላልቋጠር ነው እንዴ? ምን እንተዋወቃለን እንዴ? በቃ ላሻ ቀበሮ በቃ ፍታ ዋዴና እንዴ? ኧረ ሀገራት በጥጥ ወያለ ለምንድን ነው ተስፋ የምትቆርጡት? ማለት አልነበረው ተስፋ ለምንድን ነው የምትቆርጡት? ኧረ ሰንደር ኧረ ተስፋችሁ ናት። ጀሞ በ9 ነጥብ ይላል ነው። በ9 ነጥብ ይላል። ከሲቲ በ9 ነጥብ ርቃችኋል። ጀሞ በ9 ነጥብ ጀሞ ነገ ደግሞ ለኔ ተውት፣ ለሌላ ኃያሉ ክለብ ሊቨርፑል ተውት። ነገ ለኔ ተውት። ጀሞ ጥጉን ደራርጌ ጥጉን አስጅልሃለሁ። የሚገርም ጨዋታ ጀሞ። ነጥብ ትጠላላችሁ ብሎ ዓለም ቁጭ ብሎ ሲቋጠር አስገብታችሁ ሰንደርላንድን የሚገርም ጭዌ ማለት ነው ጀሞ። የሚገርም ራይስ ምን አይነት ተጫዋች ነው ጀሞ። ጋብሪኤል ቲምበር ጋብሪኤል ምን ሰው ነው? ሮቦት ነው ወይስ ኤአይ ነው? ኧረ ራይስ ጀሞ። ኧረ አርሰናል የማንቸስተር ደጋፊ እንደዛ ትቧፉ ከከፈተ የአርሰናል ደጋፊ ምን ይበል? ይሄን መሰለ ንጉስ ቲም ይዞ የአርሰናል ደጋፊ እኮ ሀምብል እኮ የእውነት ይሄን መሰለ ቡድን ይዞ ኮራ ጀነን የሚለው ያ ከፍታፍ የችን ጨዋታ አሸነሽ ግባና ውጣው ማን ይሄ ነው የኔ ቲም ነገርኩ። አብዮታዊ እርምጃ ወስድብሃለሁ ብዬ ነበር። ይሄው በቃ ስፔሻል እኔ ጋር ጭራሽ እኮ እኔን አስቀይመኸኝ ማለት ነው። ከዚህ በፊታቸው የማይሆን ነገር ነው ሀቢቢ። የሚገርም ሪቬንጅ ነው የሚሰጠህ ተብሎ ጭራሽ በቃ ጽድት ያለ ሪቬንጅ ነው የተሰጠህ ማለት ነው ሀቢቢ። እኛ ላይክ የሆነ ማስቀየም ምናምን ፈልገን አይደለም፣ ግን የምንፈልገው ፕሪሚየር ሊግ ዋንጫ አለ። በቃ እዛ መስመራችን ላይ ማለት ነው ሀቢቢ። እዛ እሱን ዋንጫ ላይ መስመራችን ላይ ከገባህ እንደዛ አይነት አብዮታዊ እርምጃ እየተወሰደብህ እናልፋለን ነው። 3 ነጥብ ከ3 ጎል ጋር ማለት ነው። ክሊን ሺት ቪክተር ዮኬሬስ ጭራቋጥ ወደ ፎርሙ እየተመለሰ ነው ብዬ አሰማማ። ችግር ከሀያበት ምን አይነት ማን ዙቢሜንዲ ትለየ? ኧረ በአላህ ጭራሽ አሁን ማርቲኔሊ ደግሞ ኧረ ምን አይነት ጉር ነው የምልህ። ብቻ ጽድት ያለች 3 ነጥብ ነገ ሊቬ ታስጠዋለሽ ያንን ፈላ ማለት ነው። ከዛ በ9 ጋፑን አድርገን አብዮታዊ እርምጃ ማለት ነው ሀቢቢ። እንኳን ደስ ያላችሁ።
እንችላለን ሀቢቢ